ሰላም ጤና ይስጥልኝ እንደምን አላችሁ የጄስ ስፖርት ቤተሰቦች። ዛሬ ደግሞ ያዘጋጀንላችሁ በማንቸስተር ዩናይትድ በአርሰናልና በማድሪድ እነማን ይደምቃሉ የሚለውን ጉዳይና አዳዲስ ጉዳዮች በእነዚህ ክለቦች ምን ተሰሙ ስንል ነው ዛሬ ወደ እናንተ ልናደርስ የፈቀድነው። እናንተም አብሮነታችሁን በላይክ በሼርና ሰብስክራይብ እንዲሁም የደውል ምልክቷን እየነካችሁ ሁሌም የምንለቃቸው እንዲደርሷችሁ ስለምታደርጉ ከልብ እያመሰገንን ቀዳሚ ወዳደረግነው ጉዳያችን እናመራለን። አንቶኒ ጎርደን ወይስ ያን ዲዮማንዴ በስፔን የሚደምቁ ይመስሎታል? ከፍተኛ ገንዘብ ወጪ ተደርጎባቸው ስፔን የደረሱት እንግሊዛዊው የባርሰሎና ኮከብ አንቶኒ ጎርደን እንዲሁም ክብረ ወሰን ሰብሮ ቤርናባኦ የደረሰው ወጣቱ አይቮሪ ኮስታዊ ተስፈኛ ያን ዲዮማንዴ በውድድር ዓመቱ ምን አይነት ብቃት ያሳያሉ የሚለው ጉዳይ ተጠባቂ ሆኗል። በክረምቱ የዝውውር መስኮት በስፔን ከተሰሙ አበይት ዜናዎች መካከል ባርሴሎና አጠቃላይ 80 ሚሊዮን ዩሮ ወጪ አድርጎ ከኒውካስትል ዩናይትድ ያስፈረመው እንግሊዛዊው የፊት መስመር ተጫዋች አንቶኒ ጎርደን በልዩነት ይነሳል። ከመርሲሳይድ ሰሜን ምስራቅ እንግሊዝ ከደረሰ በኋላም በሴንት ጄምስ ፓርክ ምርጥ ብቃቱን ማሳየት የቻለው የ25 ዓመቱ ኮከብ አንቶኒ ጎርደን በማክፓይሶቹ ቤት 3 የውድድር ዓመት ከግማሽ ቆይታው በ152 ጨዋታዎች 39 ጎሎችን ያስቆጠረ ሲሆን 21 ግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ተጫዋቹ ያለው አስደናቂ ፍጥነትና ከኳስ ጋር ያለው ምቾት በስፔኑ ክለብ ይደምቃል ተብሎ የሚጠበቅ ሲሆን ብሉግራናዎቹ በተጠናቀቀው የውድድር ዓመት በክለቡ ያሳለፈው ሌላኛው የፊት መስመር ተጫዋች ማርከስ ራሽፎርድን በተሻለ ተጫዋች እንደተኩት ያምናሉ። በቀኝ የማጥቃት ክፍል በኩል አስደናቂው ወጣቱ ኮከብ ላሚን ያማልን የያዘው የሃንሲ ፍሊክ ስብስብ በግራ የማጥቃት ክፍል ደግሞ ጎርደንን መያዙ የበለጠ አስፈሪ ያደርገዋል ተብሏል። ሌላኛው አጠቃላይ 140 ሚሊዮን ዩሮ በሚደርስ ከፍተኛ ዋጋ ትልቅ የመነጋገሪያ ርዕስ ሆኖ በአፍሪካ እግር ኳስ ታሪክ እንዲሁም የክለቡ ውዱ ተጫዋች በመሆን የስፔኑ ኃያል ክለብ ሪያል ማድሪድን የተቀላቀለው የ19 ዓመቱ አይቮሪ ኮስታዊ ኮከብ ያን ዲዮማንዴ በቤርናባኦ ምን አይነት ብቃት ያሳያል የሚለው ጉዳይ እጅጉን ተጠባቂ ሆኗል። በተጠናቀቀው የውድድር ዓመት በጀርመኑ ክለብ አርቢ ሌፕዚንግ ምርጥ ብቃቱን ያሳየው ዲዮማንዴ በሁሉም ውድድሮች ባደረጋቸው 36 ጨዋታዎች 13 ጎሎችን አስቆጥሮ 9 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። የቬኒሺየስ ጁኒየር ውል በማራዘም ጭምር በፈጣን የፊት መስመር ተጫዋቾች አስፈሪ የማጥቃት ክፍል መገንባት ላቀዱት አሰልጣኝ ጆዜ ሞሪኒዮ ዲዮማንዴ ትክክለኛው ተጫዋች ይሆናል ተብሎ ታምኖበታል። በላሊጋ ብቻ ሳይሆን በአውሮፓ መድረክ ዳግም ለመንገስ ያሰቡት ባርሰሎናና ሪያል ማድሪድ በአዲሶቹ ፈራሚዎች ምን ያህል ይታገዛሉ የሚለው ጉዳይ በብዙዎች ዘንድ የሚጠበቅ ሆኗል። ታዲያ ማን ይሳካለት ይሆን? ሐሳቡን ያጋሩን። በማንቸስተር ዩናይትድ ቤት ምን አዲስ ነገር ተሰማ ስንል ወደ ጉዳያችን እናመራለን። ማንቸስተር ዩናይትድ በዚህ ሳምንት 2 ግብ ጠባቂዎቹን ለሌሎች ክለቦች አሳልፎ ሰጥቷል። የካሪግንተን ምሩቁ የሆነውን ራዴክ ቬቲክ ወደ ሚድስቦሮ እንዲሁም ቱርካዊው አልታይ ባይንዲር ወደ ሴልታ ቪጎ አምርተዋል። ቀያይ ሰይጣኖቹ ለሌስተር ሲቲ ዋናው ቡድን 22 ጨዋታዎችን ማድረግ የቻለውንና 18 ዓመቱ ላይ የሚገኘውን ሊዩስ ፔጂ ወደ ክለባቸው ለመቀላቀል ንግግር ላይ እንዳሉ ታውቋል። ከ2 ዓመታት የውሰት ቆይታዎች በኋላ በአየርላንድ ደብሊን የሚገኘውን ስብስብ የተቀላቀለው ማርከስ ራሽፎርድ ከአሰልጣኝ ማይክል ካሪክ ጋር ለመስራት ከፍተኛ ጉጉት እንዳደረበት ዘ አትሌቲክ አስነብቧል። ዩሪ ቴሌማንስንና አንድሬስ ሳንቶስን የአማካይ ክፍሉን ለማጠናከር ማስፈረም የቻለው ማንቸስተር ዩናይትድ ካሉበት ተጨማሪ የውድድር መደራረቦች የተነሳ ባለው ስብስብ የውድድር ዘመኑን ይጀምራል ተብሎ አይጠበቅም። ይሁን እንጂ ቀያይ ሰይጣኖቹ አሁን ላይ በትኩረት እየተመለከቱ የሚገኙት የግራ መስመር ተከላካይ ለማስፈረም እንደሆነ ዘ አትሌቲክ ይፋ አድርጓል። እንግሊዛዊው ሊዩስ ሃል የማንቸስተር ዩናይትድን የግራ መስመር ክፍተት ለመድፈን በቀዳሚነት የተያዘው ተጫዋች ቢሆንም ማግፓይሶቹ ኒውካስሎች ሌላ ኮከባቸውን እንደማይሸጡ
አሳውቀዋል። ቀያይ ሰይጣኖቹም የ19 ዓመቱን የሬሲንግ ሳንቴዴር የግራ መስመር ተከላካይ ሆርጌ ሳሊናስን እንደ አማራጭ እየተመለከቱ የሚገኙ ሲሆን ተጫዋቹ የ16 ሚሊዮን ዩሮ ውል ማፍረሻ እንዳለው ተሰምቷል። በሌላ በኩል ጆሹዋ ዝርክዚ በጁቬንቱስ መፈለጉን ተከትሎ የሚለቅ ከሆነ ለቤንጃሚን ሴስኮ የሚሆን ተጠባባቂ አጥቂ ለማስፈረም ክለቡ ወደ ገበያው እንደሚወጣ ይጠበቃል። ታዳጊዎች ቶቢ ኮሌነር፣ ሃሪ አማስና ኤታን ዊትሊ በቋሚ ዝውውር አሊያም በውሰት ከኦልትራፎርዱ ክለብ ጋር እንደሚለያዩ ዘ አትሌቲክ በዘገባው አስነብቧል። ወደ ሌላኛው ጉዳያችንና ዋና ጉዳይ ስናመራም የአርሰናሉን የግራ ተከላካይ ማርክ ሊዩስ ስኬሊን እናገኘዋለን። በባለፈው የውድድር ዓመት ድንቅ የነበረው ማይልስ ሊዩስ ስኬሊ ከክለቡ ሊለያይ እንደሆነም ዘገባዎች በስፋት እየወጡ ይገኛሉ። መድፈኞቹ ገና በታዳጊነቱ ወደ ዋናው ቡድን በማሳደግ ትልቅ ተጫዋች እንዲሆን አስችለውታል። አሁን ተጫዋቹም በመሃል ሜዳና በተመላላሽ የቀኝ ተከላካይነት በሊጉ አሉ ከተባሉ ተጫዋቾች መካከል አንዱ ነው። ሆኖም ማይልስ ሊዩስ ስኬሊ በበርካታ ክለቦች አሁን ላይ እየተፈለገ ይገኛል። ዘሰን ከደቂቃዎች በፊት እንዳስነበበው ከሆነ ቶተንሃም ሆትስፐር፣ ማንቸስተር ዩናይትድ፣ ቼልሲ ከእንግሊዝ ሊግ ከሚፈልጉት ክለቦች መካከል ይገኙበታል ሲል ቼልሲ ግን ተጫዋቹን የግሉ ለማድረግ ንግግር መጀመሩን ጠቁሞ ብሩኖ ጎማሬሽ ከኒውካስትል መድፈኞቹን መቀላቀሉን ተከትሎ በቂ የጨዋታ ጊዜን ለማግኘት ወደዛ የማምራቱ ጉዳይ እውን ነው ሲል የአርሰናል የቅርብ የመረጃ ምንጭ የሆነው ኤፍቲቪ ደግሞ መረጃው እውን እንደሆነ አረጋግጧል። ተጫዋቹ ግን እንዲህ በቀላሉ የሚለቅ እንዳልሆነ፣ የዝውውር ዋጋው ውድ እንደሚሆን ይጠበቃል። ማንቸስተር ዩናይትድ ቀደም ብሎ ተጫዋቹን ለማስፈረም በክትትል ላይ እንደሆነ የሚታወቅ ቢሆንም ነገር ግን ዋጋው ሊወደድ ከመቻሉ የተነሳ ሌሎች ተጫዋቾችንም እየተመለከተ እንደሚገኝ ተነግሯል። ሌላኛው ጉዳያችን ደግሞ ሃሪኬንን ያገናኘናል። ሃሪኬን የወርቅ ጫማ ሽልማት አሸናፊ መሆኑ ተረጋግጧል። የባየር ሙኒክና የእንግሊዝ ብሔራዊ ቡድን አጥቂ ሃሪኬን የ2025-26 የውድድር ዘመን የአውሮፓ ከፍተኛ ግብ አስቆጣሪ በመሆን ነው የወርቅ ጫማ ሽልማት አሸናፊ ለመሆን የበቃው። የ33 ዓመቱ እንግሊዛዊ አጥቂ ለክለቡ ባየር ሙኒክና ለእንግሊዝ ብሔራዊ ቡድን በሁሉም ውድድሮች በድምሩ 73 ግቦችን አስቆጥሯል። ሃሪኬን በ2026 የዓለም ዋንጫ ለሀገሩ እንግሊዝ 6 ግቦችን በማስቆጠር ብሔራዊ ቡድኑ 3ኛ ደረጃን ይዞ እንዲያጠናቅቅ ከፍተኛ አስተዋጽኦ አበርክቷል። በጀርመን ቡንደስሊጋም 36 ግቦችን በማስቆጠር የሊጉ ከፍተኛ ግብ አስቆጣሪ ነው። ኬን ባየር ሙኒክን በተቀላቀለበት ዓመትም በተመሳሳይ 36 ግቦችን በማስቆጠር ሽልማቱን ማሸነፉ ይታወሳል። እንግሊዛዊው አጥቂ ሽልማቱን ከአንድ ጊዜ በላይ ያሸነፉ ጥቂት የዓለም ኮከቦችን መቀላቀሉንም አረጋግጧል። በሌላ በኩል ደግሞ ቼልሲዎች የአርጀንቲናዊን ተጫዋች ዋጋ ይፋ አድርገዋል። የምዕራብ ለንደኑ ክለብ ቼልሲ የኤንዞ ፈርናንዴዝን የመጨረሻ ዋጋ 120 ሚሊዮን ፓውንድ መሆኑን ቁርጣችሁን ወቁት ሲል አሳውቋል። ኤሊት አንደርሰንን ክብረ ወሰን በሆነ 116 ሚሊዮን ፓውንድ ዋጋ ያስፈረሙት እንዲሁም ከአዩብ ቡአዲ ጋር በግል ጥቅማጥቅም ዙሪያ ከስምምነት የደረሱት ማንቸስተር ሲቲዎች የተጫዋቹ ዋነኛ ፈላጊ ናቸው። ኢንዞ በጥር ወር 2023 ነበር ከቤኔፊካ በ106 ሚሊዮን ፓውንድ በሆነ ዋጋ ከቤኔፊካ ቼልሲን የተቀላቀለው። አሁን በቼልሲዎች ቤት እጅግ ደስተኛ እንዳልሆነ እየተነገረ ይገኛል። ነገር ግን አሎንሶ ቼልሲን ከያዘ በኋላ ስለ ተጫዋቹ እምብዛም መከፋት እየተነገረ ባይሆንም ልቡ ግን ወደ ሌላ ክለብ ለማቅናት መነሳቱን ይፋ አድርገዋል። ሌላኛው አነጋጋሪ ጉዳይ ሆኖ እየተሰማ ያለው ደግሞ የጆዜ ሞሪኒዮ ንግግር ነው። ሮማን አብራሞቪችን በሚገባ ተበቅየዋለሁ ይላሉ ጆዜ ሞሪኒዮ። ነገ በይፋ ይመረቃል ተብሎ የሚጠበቀው ሞሪኒዮ የተሰኘው ዘጋቢ ፊልም ከወዲሁ አዳዲስ ነገሮችን እየገለጠ ነው። አወዛጋቢው ፖርቹጋላዊ አሰልጣኝ በዚህ ዘጋቢ ፊልም በተቃራኒ መለያ ቼልሲን ስለገጠሙበትና ድል ስላደረጉበት አጋጣሚ ወደ ኋላ መለስ ብለው አስታውሰዋል። ሞሪኒዮ በ2004 ከፖርቶ ወደ ቼልሲ በመምጣት የምዕራብ ለንደኑን ክለብ ለ50 ዓመታት ወደ ራቀበት የእንግሊዝ ፕሪሚየር ሊግ አሸናፊነት መልሰውታል። በርካታ
ስኬቶችን ካገኙ በኋላ በወቅቱ በጋራ ስምምነት በሚል ምክንያት ከክለቡ ቢለዩም የኋላ ኋላ ከክለቡ ባለቤት ሮማን አብራሞቪች ጋር በተፈጠረ አለመግባባት መሆኑ ሲነገር ቆይቷል። ከቀድሞ ክለባቸው ቼልሲ ጋር ያስተሳሰራቸው ትዝታ በ2009ና 10 የውድድር ዘመን የአውሮፓ ቻምፒየንስ ሊግ ውድድር እንደሆነ ነው። እርሳቸው ኢንተር ሚላንን እያሰለጠኑ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ከቼልሲ ጋር ይገናኛሉ። ያ ጨዋታ እርሳቸው ዘንድ ከክለቦች ፉክክር በላይ ትርጉም እንደነበረው ያስታውሳሉ። ሞሪኒዮ በዘጋቢ ፊልሙ ላይ ያኔ የተጫወቱ ከቀድሞ ክለባቸው ቼልሲ ጋር ሳይሆን ከክለቡ ባለቤት ሩሲያዊው ባለሀብት ሮማን አብራሞቪች ጋር እንደነበር ነው የተናገሩት። ያኔ የተጫወትኩት ከቼልሲም ሆነ ከተጫዋቾቹ ጋር አልነበረም። ከእርሱ ከአብራሞቪች ጋር ነበር የተጋጠምኩት። እጅግ ውብ ጨዋታ ነበር። የተጫወትኩት ከስራዬ ካባረረኝ ሰው ጋር ነበርና ልዩ ደስታ ነበረኝ የተሰማኝ በማለት በወቅቱ የተሰማቸውን ስሜት ወደ ኋላ መለስ ብለው አስታውሰዋል። በዚያ የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የደርሶ መልስ ጨዋታ ኢንተር ሚላን በመጀመሪያው ዙር 2-1 በሁለተኛው ዙር 1-0 በድምር ውጤት 3-1 አሸንፎ ወደ ሩብ ፍጻሜው ተሻግሮ ነበር። ሞሪኒዮ በመጨረሻም ከክለቡ ጋር ዋንጫውን አንስተው ነበረ። እኔ በደስታ እርሱ ደግሞ እያዘነ ተመለሰ በማለት ወቅቱን የሚያስታውሱት ሞሪኒዮ አብራሞቪች ቼልሲን ምን ያህል ይወዱት እንደነበር በመጥቀስ እርሳቸውን መበቀል በጥብቅ ይፈልጉ እንደነበር ተናግረዋል። ለዚህም ምክንያት ብለው ያስቀመጡት እግር ኳስ የምትገባው እንደኔ ላሉት እንጂ በድንገት ለተወዳጁት ሰርጎ ገቦች አይደለም ሲሉ የባለሀብቱን ከእግር ኳስ ጋር ያለ ትስስር በማንሳት ወርፈዋቸዋል። በ3 ዓመታት 6 ዋንጫዎችን ከቼልሲ ጋር ያሳኩት ሞሪኒዮ ከስንብታቸው ዓመታት በኋላ ደግሞ በ2014 ተመልሰው 3ኛ የፕሪሚየር ሊግ ዋንጫቸውን ከቼልሲ ጋር አንስተዋል። ስፔሻል ዋን ያለፉት 2 አስርት ዓመታት የዘመናዊው እግር ኳስ ሌላኛው መልክ የህይወት መንገዳቸውን በሚያስመለክተው ሞሪኒዮ በተሰኘው ዘጋቢ ፊልም ሊገለጡ ቀናቶች ብቻ እንደቀሩት ተነግሯል። የተወደዳችሁ የቻናላችን ወዳጆች ለዛሬ ያዘጋጀንላችሁ አጠር ያሉ መረጃዎቻችን የስካውኑን ይመስሉ ነበር። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ቸር ቆዩልን።